ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች እያነሳሳን ቆይታን እናደርጋለን። በዚህ ሳምንት የተወዳጁ የአውሮፓ ታላልቅ ሊጎችም እንዲሁ ተደርገው ተጠናቀዋል። ቁጥራዊ መረጃዎቻቸውንም ለመዳሰስ ሙከራዎችን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ደግሞ የተለመደ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ ጉዳይን በማስቀደምን ጀምር ኢትዮጵያውያን አትሌቶች በእጩነት ቀርበዋል። የዓለም አትሌቲክስ የ2025 ከስቴዲየም ውጪ በተደረገ የሩጫ ውድድር ዘርፍ የአመቱ ምርጥ አትሌት እጩዎች ይፋ ተደርገዋል። በወንዶች ኢትዮጵያዊው አትሌት ዮሚፍ ቀጀልቻ በእጩነት መቅረብ ችሏል። አትሌት ዮሚፍ ቀጀልቻ በአመቱ የአምስትና እንዲሁ ደግሞ የ10 ኪሎ ሜትር ውድድሮችን ማሸነፍ መቻሉ የምናስታውሰው ጉዳይ ነው። እንዲሁም በሴቶች ኢትዮጵያዊቱ አትሌት ትዕግስት አሰፋ በእጩነት የቀረበች የሀገራችን አትሌት ሆናለች። አትሌት ትዕግስት አሰፋ በ2025 የዓለም አትሌቲክስ ሻምፒዮና በማራቶን የብር ሜዳሊያ አሸናፊ እንደነበረች የምናስታውሰው ነው። በተጨማሪም አትሌቷ የ2025 የለንደን ማራቶን ውድድርም አሸናፊ ነበረች። አትሌት ትዕግስት አሰፋ በለንደን ማራቶን በሴቶች ብቻ የዓለም የማራቶን ሪከርድን 2 ሰዓት ከ16 ከ16ን 2 ሰዓት ከ15 ከ50 በሆነ ሰዓት መስበሯና ማሻሻሏ የምናስታውሰው ጉዳይ ነውና እነዚህ ሁለት ኢትዮጵያውያን አትሌቶች በአመቱ ከትራክ ውጪ በተደረጉ ውድድሮች ላይ የአመቱ ምርጥ አትሌት ለመባልም በእጩ ዝርዝር ውስጥ እንደተካተቱ ነው መረጃዎች እያሳዩ የሚገኙት። ሉሲዎቹ ለወሳኙ ጨዋታም ዝግጅት እያደረጉ እንደሆነ የሚታወቅ ጉዳይ ነው። ሉሲዎቹ ለወሳኙ ፍልሚያ የመጨረሻ ልምምዳቸውን ያደረጉት ኢትዮጵያ እንግዲህ በሴቶች እግር ኳስ ዳግም ለ14 ዓመታት በኋላ እንግዲህ ወደ አህጉራዊው መድረክ ለመመለስም የመጨረሻ 90 ደቂቃ ብቻ ቀርተዋታል። ሉሲዎቹ ነገ እንግዲህ ለሚጠብቃቸው ወሳኝ ፍልሚያ ደግሞ የመጨረሻ ልምምዳቸውን ዛሬ ሰርተው አጠናቀዋል። 24 ተጫዋቾችን የያዘው የአሰልጣኝ ዮሴፍ ገብረወልድ የሚመራው የሴቶች ብሔራዊ ቡድናችን ከረፋዱ 4 ሰዓት ጀምሮ በሚጫወቱበት ሜዳ ላይ የቆመ ኳሶችን አጠቃቀም፣ ፍጹም ቅጣት ምት አመታትና አጥቂዎቹን መሰረት ያደረገ የሚገኙ ኳሶችን የመጨረስ ልምምዶችም ሲከናወኑ ተመልክተናል። ሁሉም የቡድኑ አባላት በመልካም ጤንነት ላይ የሚገኙ መሆናቸውን የተመለከተን ሲሆን ነገ ደግሞ በ9 ሰዓት ከታንዛኒያ አቻቸው ጋር በድሬዳዋ ስቴዲየም የ2-0 ሽንፈትን የመቀልበስ ብርቱ ፍልሚያ ያደርጋሉ ተብሎ ይጠበቃል። መልካም ውጤት ለሀገራችን ብሔራዊ ቡድን ለሴቶች ብሔራዊ ቡድናችን እንዲሆን ነው ከወዲሁ የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁም። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ብሪያን ኤምቤሞ በማንቸስተር ዩናይትድ ቤት እጅግ ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። በዚህ የጥቅምት ወር ብቻ ከብሪያን ኤምቤሞ በላይ በሊጉ ብዙ የግብ ተሳትፎችን ያስመዘገበም አንድም ተጫዋች የለም በተወዳጁ የእንግሊዝ ፕሪሚየር ሊግ። በዚህ ጥቅምት ወር ብሪያን ኤምቤሞ ለማንቸስተር ዩናይትድ ድንቅ የሚባል ጊዜን እያሳለፈ ነው። በአጠቃላይ በ4 ግቦች ላይም ተሳትፎ ማድረግ የቻለበትም ወር ሆኖ ነው እንግዲህ የጥቅምት ወር ወይም ኦክቶበር የምንለው ወር እየተጠናቀቀ የሚገኘውና በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። በዚህ ሳምንት መጨረሻ እንኳን 4-2 ባሸነፉበት የብራይተን ጨዋታ ላይ 2 ጎሎችን ማስቆጠሩን የምናስታውሰው ጉዳይ ነውና በማንቸስተር ዩናይትድ ቤት ጥሩ ፊርማ ከሆኑ ተጫዋቾች መካከል አንደኛው ነው። ማንቸስተር ዩናይትድ ፋቢያን ሆርዝሌር እንዳሉት በጣም እንግዲህ ዝውውሮቻቸው የተጠኑና በጣም የተሳካ ዝውውሮችን አድርገዋል። ጥሩ ኢንቨስትመንትን ያደረጉት የሚል አይነት ሀሳብን ፋቢያን ሆርዝሌር ሰጥቶ ነበርና ጥሩ የሚባሉ ፊርማዎችን ነው ማድረግ የቻለው። ማቲያስ ኩኛም እጅግ ድንቅ የሚባል ጊዜን እያሳለፈ ነው። ግብ ጠባቂው ሴኔ ላሜንስም በጣም ጥሩ ግብ ጠባቂ እንደሆነ እያስመለከተ ይገኛል። ብሪያን ኤምቤሞ ሌላኛው ነው። ቤንጃሚን ሼስኮም ቢሆን ጥሩ ቁጥሮችን እያስመዘገበ ነው። ባለፉት 3 ተከታታይ ጨዋታዎች እሱም የግብ ተሳትፎን ለማንቸስተር ዩናይትድ ማድረግ ችሏል። ባለፉት 3 በቋሚነት የተሰለፈባቸው ጨዋታዎች ላይና እሱም ጥሩ ጊዜያቶችን እያሳለፈ እንደሆነ በደንብ እየተመለከተ ነው የምንገኘው ተጫዋች ነውና በቀጣይ ማንቸስተር ዩናይትድ እንግዲህ በእነዚህ ተጫዋቾች ጥሩ ነገሮችን ለማድረግ ሙከራዎችን ያደርጋል። በተጨማሪ ግን ብሪያን ኤምቤሞ በ2025 በሊጉ 20 እና ከዛ በላይ የግብ ተሳትፎች ላይ በመድረስም
ሶስተኛው ተጫዋች አድርጎታል። ከኤምቤሞ በላይ ብዙ የግብ ተሳትፎችን ማድረግ የቻሉት ኤርሊንግ ሃላንድና ሞሐመድ ሳላህ ናቸው። እነዚህ ተጫዋቾች 2025 ዓመተ ምህረቱ ከገባም ጀምሮ ማለት ነው 2025 የምንለው ዓመተ ምህረት አሁን ኦክቶበር 10ኛው ወር ላይ ነው የምንገኘው። ባለፉት 10 ወራት ማለት ነው ከኤርሊንግ ሃላንድና ከሞሐመድ ሳላህ ቀጥሎ ብዙ የግብ ተሳትፎችን ማድረግ የቻለና 20 እና ከዛ በላይ የግብ ተሳትፎችን ማድረግ የቻለ እንግዲህ ሶስተኛው ተጫዋች እንዳደረገው ነው ቁጥሮች የሚያሳዩት። ዌይን ማርክ ሩኒ ስለ ብሪያን ኤምቤሞ ሀሳቡን ሰጥቷል። እርሱ ያለው የራስ መተማመን በጣም ከፍተኛ ነው፣ ይሄ ደግሞ እንደሚቀጥልም ተስፋ አደርጋለሁ ሲልም ጭምር ነው ዌይን ማርክ ሩኒ ስለ ብሪያን ኤምቤሞ የተናገረው። እርሱ ያለ ጥርጥር የክረምቱ የዝውውር መስኮት የክለቡ ምርጡ ፈራሚ እንደሆነም እርግጠኛ ነኝ ሲል ነው የቀድሞ የማንቸስተር ዩናይትድ ሌጀንድ ዌይን ማርክ ሩኒ ሀሳቡን የሰጠው። ዩናይትድ የራስመስ ሆይሉንድን ውል በቋሚነት አሳልፎ ሊሰጥ እንደሆነ እየተገለጸ ነው። ማንቸስተር ዩናይትድ ዴንማርካዊውን የፊት መስመር ተጫዋች ራስመስ ሆይሉንድን በቋሚ ዝውውር ለሴሪኤው ክለብ ናፖሊ ለመሸጥ ንግግር ላይ እንደሚገኝ ነው የተገለጸው። ማንቸስተር ዩናይትድ የኔፕልሱ ክለብ በጥሩ የተጫዋቾች የዝውውር መስኮት የሆይሉንድን የውሰት ዝውውርም ቋሚ ማድረግ እንዲችሉ ፍቃድ መስጠታቸውን የተነገረው። በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊ በራስመስ ሆይሉንድ የእስካሁኑ ቆይታ ደስተኛ መሆናቸው ሲገለጽ ዝውውሩን ቋሚ ለማድረግም ፍላጎቱ እንዳላቸው ነው የሚገለጸው። ተጫዋቹ የሴሪኤው ክለብን በቋሚ ዝውውር መቀላቀል በሚችልባቸው ሁኔታዎች ዙሪያ ሁለቱ ክለቦች በቀጣይ ንግግሮችን እንደሚያደርጉ ይጠብቃል ተብሏል ብሏል ዴይሊ ስታር ባወጣው መረጃ። ተጫዋቹ ወደ ጣሊያን ሴሪኤ ከተመለሰ በኋላ በጣም ጥሩ ጊዜያቶችን እያሳለፈ ነው። ለሀገሩ ዴንማርክ እንዲሁ ለክለቡ ናፖሊም ጭምር በአውሮፓ ቻምፒየንስ ሊግ እና እንዲሁ ደግሞ በሴሪኤ ውድድሮች ላይም ተደጋጋሚ ጎሎችን እያስቆጠረ እንዳለ ተመልክተናልና የጣሊያን ሴሪኤ ከዚህ በፊትም በአታላንታ በነበረበት ጊዜ ጥሩ ነገሮችን ሲያሳይ እንደነበር እናስታውሳለን። በክረምቱ በተለይ የቤንጃሚን ሼስኮ ወደ ማንቸስተር ዩናይትድ መምጣትን ተከትሎ ምንም እንኳን ተጫዋቹ በክለቡ ቆይቶ ከቤንጃሚን ሼስኮ ጋርም ጭምር ፉክክር ውስጥ መግባት እንደሚፈልግ በተደጋጋሚ ቢነገርም ነገር ግን ማንቸስተር ዩናይትድ ተጫዋቹን ለናፖሊ አሳልፈው ሰጥተዋልና ናፖሊው ቤት ደግሞ በጣም ጥሩ ጊዜያቶችን እያሳለፈ ነው። ተጫዋቹም አሁን በናፖሊ እንደተስማማውና ማንቸስተር ዩናይትድም በቋሚነት ለናፖሊ ለመሸጥ መስማማቱ እንዲሁ በሁለቱ ክለቦች መካከልም በጥር የተጫዋቾች የዝውውር መስኮት የዚህን ተጫዋች ዝውውር ቋሚ ማድረግ ነገርም እንደሚነጋገሩ ጭምር ነው መረጃዎች በትልቁ እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ጋብሪኤል ማጋሌሽ ከሃላንድ በላይ ተጽዕኖ ፈጣሪ ነው ብሏል። ጄሚ ካራገር ነው ይህንን ሀሳብ የሰጠው። የቀድሞ እንግሊዛዊ ተጫዋች ጄሚ ካራገር ጋብሪኤል ማጋሌሽ ለአርሰናል ወሳኝ ተጫዋች መሆኑን ነው የተናገረው። ጄሚ ካራገር በንግግሩም ጋብሪኤል ማጋሌሽ በፕሪሚየር ሊጉ ለቡድኑ በጣም ወሳኝ የሆነ ተጫዋች ሲልም አሞካሽቶታል። አክሎም ምናልባት ጋብሪኤል ማጋሌሽ ለቡድኑ ተጽዕኖ በመፍጠር ከኤርሊንግ ሃላንድም በላይ እንደሚሆን አስባለሁ ሲልም ጭምር ነው የተናገረው። በተለይ ጋብሪኤል ማጋሌሽ ዘንድሮ የአርሰናል የተከላካይ ስፍራ እጅግ በጣም ጠንካራ እንዲሆኑ ካደረጉ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ አርሰናል በቆመ ኳስ ስፔሻሊስት ነው ስንልም አብዛኞቹ ጎሎች የሚቆጠሩት በጋብሪኤል ማጋሌሽ አማካኝነት እንደሆነ ይታወቃል። ሌሎቹም የተከላካይ ስፍራ ተጫዋቾችና ሌሎችም ተጫዋቾች ሲያስቆጥሩ እንመለከታለን። ነገር ግን በቆሙ ኳሶች ላይ እጅግ በጣም አደገኛ ተብሎ ከሚታሰቡ የአርሰናል ተጫዋቾች መካከል አንደኛው ጋብሪኤል ማጋሌሽ ነውና ዘንድሮ ለአርሰናል እጅግ በጣም ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። ጄሚ ካራገር ይናገራል። ሚኬል አርቴታ ፕሪሚየር ሊጉን ለማሸነፍ እየሞከረ ያለው እንደ ጆዜ ሞሪኒዮ ወይም እንደ ጆርጅ ግርሃም አርሰናል ቡድን አይነት መንገድ ነው። በዚህ ምንም ስህተት የለውም። በጣም አስፈላጊው ነገር ማሸነፍ እንደሆነ አውቃለሁ። ፕሪሚየር ሊጉን ለማሸነፍ በጣም ጥሩ ቦታ ላይ እንዳሉ ይታያል ሲልም ይናገራል። አርሰናል አሸንፎ ሊጉን ከጨረሰ ጋብሪኤል ለአመቱ የፒኤፍኤ ተጫዋችም ሽልማት ዋናው ተወዳዳሪ ነው ብዬ አስባለሁ ሲልም ጭምር ነው የተናገረው። ጄሚ ካራገር ሲናገር ሚኬል አርቴታ ሀሳቡን ሰጥቷል። እኛ በተረጋጋ ሁኔታ ውስጥ ሆነን ነው ጨዋታውን ያደረግነው። መጫወት የምንፈልገው ጨዋታን በሚገባ ተጫውተን የወጣ ነው። በመጀመሪያው አጋማሽ ላይ ትንሽ መንገዶች ታይተውብን ነበር፣ ነገር ግን ጎል ለማግባት የምናደርገው ጥረትን አላቋረጥንም። እናም ግብ የማግባት እድል አግኝተን በሚገባ ተጠቅመንበታል ሲልም ነው የተናገረው። በሁለተኛው አጋማሽ ደግሞ ማጥቃት ላይ ተመሰረተ ኳስና ፍሰት ያለው ጨዋታን ማሳየት ችለናል፣ ነገር ግን የ1-0 ውጤት አስተማማኝ አልነበረም ሲልም ጭምር ነው የተናገረው ሚኬል አርቴታ። በሁለተኛው አጋማሽ ደግሞ ማጥቃት ላይ የተመሰረተ ኳስና ሌሎችም ነገሮችን ነው ለማድረግ ሙከራዎችን ያደረግነው። ምክንያቱም በዚህ ውድድር ዓመት 1-0 ተነስተው ብዙ ተቀናቃኞቻቸውን ሲያሸንፉ ተመልክተናል። እናም ነጥብ ማስጠበቃችን ትልቅ ነገር ነው። በዛውም ልክ ደግሞ ግብ ሳናስተናግድ መጨረሻችን በጣም ትልቅ ስኬት ነው ሲል ነው አሰልጣኝ ሚኬል አርቴታ የተናገረው።
ከትላንትናው የለንደን ደርቢ ጨዋታ በኋላ የአርሰናል የቀኝ ተመላላሽ የሆነው ጁሪያን ቲምበርም ስለ ጨዋታው አንዳንድ ጉዳዮችን እንዲሁ ካጋሩ ተጫዋቾች መካከል አንደኛው ነው። በጣም ከባድ ጨዋታ ነበር። ጨዋታው ቀላል እንደማይሆን አስቀድመንም ማውቀው ነው ነበር። ይህ ጨዋታ ብቻ ሳይሆን በዚህ ሊግ እንግዲህ ላይ ያሉ የሚደረጉ ጨዋታዎች በሙሉ ከባድ እንደሆኑ አውቃለሁ። ፓላሶች በጨዋታው ላይ ጥሩ ነገሮችን ሲሰሩ ተመልክተናል። ዛሬም ደግሞ በድጋሚ ምን ያክል ከባድ ክለብ መሆናቸውን አስመስክረዋል። ላሳዩት የጨዋታ አፈጻጸምም አድናቆት ይገባቸዋል። እኛም ደግሞ ላሳየነው አፈጻጸም አድናቆት ይገባናል። በአንድ ከባድ ጨዋታ ላይ የተሻለ ነገርም አሳይተናል ብዬ አስባለሁ። ጨዋታው ምንም ያክል ከባድ ቢሆን ነገር ግን ከማስቆጠር ግን አልገደበንም። እናም ወሳኙ ነገር ግብ ማስቆጠራችንና ጨዋታውን በአሸናፊነት መጨረሳችን ነው ሲል ዩሪያን ቲምበር ይናገራል። በድጋሚ ምንም አይነት ጎል ሳይቆጠርብን ጨዋታውን ጨርሰናል። ይህ ደግሞ በራስ መተማመናችንን ከፍ ያደርግልናል። በዛውም ልክ እንግዲህ ብዙ የተሻሉ ነገሮችን እየሰራንና የበለጠ እየተሻሻልን እንሄዳለን ሲልም ጭምር ነው የተናገረው። የዩሪያን ቲምበር አስቴት ነው ይህ አስቴት። ጋብሪኤል ማርቲኔሊ ከትላንትናው ጨዋታ መጠናቀቅ በኋላ ሜዳውን ለቆ ሲወጣ እያነከሰ እንደነበር የሚያሳዩ መረጃዎች እየወጡ ይገኛሉ። የሕክምና ባለሙያዎች ጋብሪኤል ማርቲኔሊን በመከተል አብረው ይዘውትም እንደገቡት ጭምር ነው ሳይመን ኮሊንግስ የተናገረውና የዚህ ተጫዋች የጉዳት መጠን ምን ያክል እንደሆነ ባይታወቅም ነገር ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ተጫዋቹ እንግዲህ ወደ የመጨረሻው ፊሽካ ከተነፋ በኋላ ግን እያነከሰ እንደተመለከቱት ጭምር ነው መረጃዎቹን ያሰፈሩት። የስካይ ስፖርቱ ተንታኝና የጨዋታ ኮሜንታተር የሆነው ጋሪ ኔቭል ስለ ሊቨርፑል አንዳንድ ጉዳዮችን አጋርቷል። ኬርኬዝ ጎል አስቆጥሯል፣ ነገር ግን የአቋሙ ጉዳይ አሳሳቢ ነው። በጣም አሁን ላይ እረፍት እንደሚያስፈልገው በጣም አስባለሁ። ቫን ዳይክ እና አሊሰን ነበሩ የቡድኑ የኋላ መስመር ላይ አንድ ላይ ይዘውት የነበረው። ያ ተነሳሽነታቸው ደግሞ የቀረው የኋላ መስመር ተጫዋቾቻቸው ላይ እንዲታይ አድርገዋል። አሁን ላይ ግን ያንን ነገር እያየን አይደለም። ሊቨርፑል አሁን ላይ በተወሰነ ጊዜያት በሰር አሌክስ ፈርጉሰን ዘመን የማንቸስተር ዩናይትድ ቡድን ትንሽ ያስታውሰኛል። ሁልጊዜም ጎል እናስቆጥር ነበር፣ ነገር ግን እንደዛው እኛም ደግሞ በጣም ብዙ ጎሎችን እናስተናግድ ነበር። አንዳንድ ጊዜ መፍትሄው በአራት ጠንካራ ተከላካዮች የኋላ መስመሩን መዝጋትና ጨዋታውንም ከኋላ መስርቶ መጫወት ነው። ቡድኑ ሳላህን የመሰለ ፍሎሪያን ቬርትስ፣ ሁጎ ኤኪቲኬ፣ አሌክዛንደር ኢሳክ እንዲሁ ደግሞ ፌዴሪኮ ኪየዛ፣ ኮዲ ጋክፖን ጨምሮ እጅግ በጣም ጥሩ የሚባሉ የፊት መስመር ተጫዋቾች ያሉት ነገር ግን ከኋላው ያሉት 7 ተጫዋቾች የመከላከል ኃላፊነቱን መሸከም ይኖርባቸዋል። ወደ ኋላ ተመልሰው ነገሮችን ማስተካከልና የቡድኑን ጥንካሬ ማስመስከርም ይኖርባቸዋል ብዬ አስባለሁ ብሏል ጋሪ ኔቭል ሲናገር። ይህ ሁኔታ በየሳምንቱ ራሱን እንዲደግም መፍቀድ የለባቸውም። ግልጽ የሆነ የጨዋታ ስልትን እየተጠቀሙ ነው። እናም ደግሞ ለማስተካከልም ፈጣን እርምጃዎችን መውሰድ ይኖርባቸዋል ሲል ነው ጋሪ ኔቭል ሀሳቡን እየሰጠም የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ቡድኑን ለቅቄ ብሄድ ይሻላል ብለዋል ቪኒሲዮስ ጁኒየር። ትላንትና የኤል ክላሲኮ ጨዋታ መደረጉን እናስታውሳለንና ቪኒሲዮስ ጁኒየር ተቀይሮ ሲወጣ በርከት ያሉ ረዘም ያሉ ንግግሮችን ሲያደርግ እንደተመለከታችሁት እንግዲህ እረዳለው። በትናንትናው የኤል ክላሲኮ ጨዋታ ቪኒሲዮስ ጁኒየር ተቀይሮ በሚወጣበት ሰዓት ከፍተኛ ብስጭት ውስጥ ገብቶ እንደነበር ነው የሚታወሰውና ተጫዋቹ ስሜታዊ ሆኖ ከአሰልጣኙ ጋር ሲነጋገርም ከታየ በኋላ በቀጥታ ወደ መልበሻ ክፍል ነበር እንዳመራም የተመለከትነው። የቪዲዮዎችም ያንን ነገር ሲያሳዩን እንደነበር እናስታውሳለን። ቪኒ ጁኒየር በኋላ ላይም ወደ ተጠባባቂ ወንበር በመመለስም ጨዋታው ሲጠናቀቅም ጭምር እንዲሁ ውዝግቦች ሲፈጠሩም እንደነበር ተመልክተነዋል። ተጫዋቹ ተቀይሮ በወጣበት ወቅትም አሰልጣኝ ሻቪ አሎንዞን ሲናገረው እንደነበር ነው የሚገለጸው። ሁል ጊዜ እኔን ነው የምትቀይረው ሲልም እንደተናገረው ነው መረጃዎች የሚያሳዩት። ቪኒ ጁኒየር ቀጥሎም ሁል ጊዜ እኔን ነው የምትቀይረው፣ ቡድኑን ለቅቄ እሄዳለሁ፣ መሄድ የተሻለ ይመስለኛል ሲልም ጭምር መናገሩ ነው በቅርበት የነበረው ጨዋታውን የሚያስተላልፈው ዳዝን ስፓና ያስነበበው። አሰልጣኝ ሻቪ አሎንዞ በበኩላቸው ተው ቪኒ፣ ይሄ አሁን በቂህ ነው የሚል አይነት ሀሳብም እንደሰጡት ጭምር ነው የተነገረው። አሰልጣኝ ሻቪ አሎንዞ ከጨዋታው በኋላ ከቪኒሲዮስ ጁኒየር ጋር ስለተፈጠረው ነገርም በግል እንደሚነጋገሩ ጭምር መረጃ መስጠታቸው የሚታወስ ነው። ኦሪዮል ሹዋሜኒም ስለ ቪኒሲዮስ ጁኒየር ተናግሯል። ቪኒሲዮስ ጁኒየር ሲቀየር በጣም ተበሳጭቷል። አዎ በጨዋታው ምርጥ ስለነበር ነው፣ ነገር ግን ጨዋታው ከተጠናቀቀ በኋላ ግን በማሸነፋችን ከሁሉም በላይ ሲደሰት የነበረው ደግሞ እሱ እንደሆነ በደንብ የተመለከታችሁ ይመስለኛል ሲልም ጭምር ነው የተናገረው። ኦሪዮል ሹዋሜኒ ስለ ቪኒሲዮስ ጁኒየር ሲናገር ጁድ ቤሊንጋምም ተናግሯል። ባርሴሎና በጣም በተራቀቀ የመከላከል ስልት ነው የሚጫወቱት፣ እኛ ደግሞ ኤምባፔ ያለን፣ እሱ በእኔ ፊት በሚሆንበት ጊዜ እኔ ከጀርባው ሆናለሁ፣ እናም በቀላሉ ኳሱን እሰጠዋለሁ፣ እናም እሱ ደግሞ ድንቅ ምት ይሞክርና ደግሞ ወደ ግብነት የሚቀይረዋል ሲል
ጁድ ቤሊንጋም ተናግሯል። ትላንትናም ጎሉ ሲቆጠር በዚህ መንገድ እንደተቆጠረም የምናስታውሰው ጉዳይ ነው። ጁድ ቤሊንጋም ነው አሲስት እንዳደረገለት የምናስታውሰው። አሰልጣኝ ሻቪ አሎንሶ ከትላንትናው ጨዋታ በኋላ ለተጫዋቾቹ የ2 ቀናት ረፍት ሰጥቷቸዋል። በዚህ መሰረትም ቡድኑ ሮብ ዕለት ነው ወደ ልምምድ የሚመለሰው። በማሸነፋቸው ጥሩ ስሜት በቡድኑ ላይ ታይቷል። ነገር ግን ከትልቅ ደግሞ ተቀናቃኛቸው ጋር ያገኙት ድል ደግሞ በሌሎች ጨዋታዎች ላይ ማቃልና የነጥብ ልዩነቱን ማጥበብ የለብንም ብለው ያስባሉ። ከክላሲኮ በኋላ በሚኖሩ ጨዋታዎችም ሪያል ማድሪድ ብዙውን ጊዜም ሪላክስ የማድረግና በጨዋታው በወጡበት ጉልበት የተነሳ ነጥብ መጣል ይስተዋልባቸዋል። በቀጣይ ከቫሌንሲያ ጋር ነው በሳምንቱ መጨረሻ። እንዲሁም ሊቨርፑልን በአውሮፓ ቻምፒየንስ ሊግና ራዮ ቫይካኖን ደግሞ ይገጥማሉ። ወደ ኖቬምበር ወር ሲገቡም ደግሞ ትልቁ ፈተና አይጠናቀቅም። ስለዚህም ከእረፍት መልስ መሪነታቸውን ለማጠናከርና በቻምፒየንስ ሊጉም 8 ውስጥ ገብተው ለማጠናቀቅ የያዙትን ጉዞ ለማስቀጠል ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። በትላንትናው የኤል ክላሲኮ ጨዋታ ላይ ፌዴሪኮ ቫልቬርዴ እንግዲህ ጉዳት ወይም ደግሞ ህመም ተሰምቶት እንደተጫወተ የሚያሳዩ መረጃዎች አሉ። ፌዴሪኮ ቫልቬርዴ የትናንትናውን የኤል ክላሲኮ ጨዋታ የተጫወተው ከባድ የትኩሳት ህመም ጋር እየታገለ እንደነበር ነው መረጃዎች ያሳዩት። ከትላንትና እንግዲህ ጠዋት ከእንቅልፉ ሲነቃ መጥፎ የሚባል የህመም ስሜት ተሰምቶት የነበረ ቢሆንም ለአሰልጣኙ የሰጠው ምላሽ ግን ምንም ቢፈጠር ከመጫወት ማንም አያግደኝም የሚል አይነት ሀሳብም ጭምር እንደሰጠነው ዲያሪዮ አስ የተባለው የመረጃ ምንጭም የገለጸው። ማንቸስተር ሲቲን ደግሞ እንመልከት። ቲያኒ ራይንደርስ ይናገራል። ሁሌም የምናደርጋቸው ትልልቅ እድሎችን አልፈጠርንምና በዛ ላይ ደግሞ መስራትና መሻሻል ይኖርብናል ሲል ነው ቲያኒ ራይንደርስ የተናገረው። ከአርሰናል ጋር ስላላቸው የ6 ነጥብ ልዩነት ሲናገሩ ቲያኒ ራይንደርስ ሲናገር በዚህ የውድድር ዘመን ጉዟችን ረጅም እንደሆነ እናውቃለን። ወደፊት ብዙ ጨዋታዎች ያሉን እንግዲህ እያንዳንዱ ጨዋታ ደግሞ ማተኮር ይኖርብናል ሲልም ጭምር ነው የተናገረው። ኳሱን በጥሩ ሁኔታ ተጫውተናል። የማጥቃት እቅዳችንም በጣም ጥሩ ነበር። እናም ኳሱን በተቆጣጠርንበት መንገድ ምቾት ተሰምቶናል። ምንም እንኳን ጎል ባናስቆጥርም እድሎችን አግኝተናል። ሲከላከሉ ጊዜ ደግሞ ጫና ውስጥ እንዳናስገባቸው ይሰማኛል ሲል በርናርዶ ሲልቫ ይናገራል። በመከላከል ረገድ በጣም መጥፎ ነበርን። እናም ጫናዎችን በጣም መጥፎ ነበር። በእያንዳንዱ ጫናዎችንም 2 ደግሞ ሰከንድ ያክል እንደዘገየን ይሰማናል። እንደ አስተን ቪላ ካለ ልዩ ተጫዋቾች ከያዘ ቡድን ጋር በምታደርገው እያንዳንዱ ጫና ወደ ኋላ ከቀረ ሁልጊዜም አስቸጋሪ ይሆናል። ምክንያቱም ጥሩ ስለሆኑ በሁለቱም በኩል በጥሩ ሁኔታ ስለምንጫወት ነው። እኔም እንግዲህ የተሰማኝ ይሄ ነው ሲል በርናርዶ ሲልቫ ሐሳቡን ሰጥቷል። ዩቬንቱስ አሰልጣኙን አሰናብቷል። ዩቬንቱስ አሰልጣኝ ኢጎር ቱዶርን ማሰናበቱ ነው ይፋ የተደረገው። ከኃላፊነታቸውም ተሰናብተዋል። ዩቬንቱስ ዛሬ ጠዋት ውሳኔውን ለአሰልጣኙ እንዳሳወቃቸው የጣሊያን መገናኛ ብዙሃን አስነብበዋል። ዩቬንቱስ በሁሉም ውድድሮች ያደረጋቸው ያለፉት 8 ጨዋታዎችን ማሸነፍ አልቻለም። የአሰልጣኙ መሰናበትን ተከትሎ አሰልጣኝ ማሲሚሊያኖ ብራምቢሊ በጊዜያዊነት ቡድኑን እንደሚመሩ ነው ስካይ ኢታሊያ አስነበበው። አሰልጣኝ ማሲሞ ብራምቢሊ በሴሪ ሲ የሚወዳደረውን የዩቬንቱስ ከ23 ዓመት በታች ቡድንም አሰልጣኝ እንደሆኑ ይታወቃል። አብዛኞቹ ሰዎች ሆርጌ ሳምፓውሊ ወደ ዩቬንቱስ ይመጣሉ የሚሉ አይነት ሀሳቦችን እየሰጡ ይገኛሉ። ነገር ግን ለጊዜው የዩቬንቱስ ከ23 ዓመት በታች አሰልጣኝ የሆኑት አሰልጣኝ እንግዲህ በጊዜያዊነት ዩቬንቱስን ይመራሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። በዚህ ሳምንት የአውሮፓ ታላላቅ ሊግ ጨዋታዎች በስፋት ተደርገው እንደነበር ተመልክተናል። ቁጥራዊ መረጃዎቻቸውን ወደ እናንተ እናድርስ ውድ ቤተሰቦቻችን። የተወዳጁ የእንግሊዝ ፕሪሚየር ሊግ 9ኛ ሳምንቱ ላይ መድረሱን የምናውቀው ጉዳይ ነው። ትልቅ ፉክክርም በዚህ ሳምንት በተደረጉ ጨዋታዎች ላይ ተመልክተናል። በዚህ ሳምንት ብቻ ትልልቆቹ የሚባሉት ቡድኖች ሽንፈት ገጥሟቸዋል። ማንቸስተር ሲቲ በዚህ ሳምንት ሽንፈት የገጠመው ቡድን ነው። ሊቨርፑል እንዲሁ ሽንፈት ገጥሞታል። ቼልሲም ሽንፈት የገጠመው ሌላኛው ቡድን እንደሆነ የምናውቀው ጉዳይ ነው። 9 ሳምንታትን ነው የተወዳጁ የእንግሊዝ ፕሪሚየር ሊግ እስካሁን ድረስ መጓዝ የቻለውና በእነዚህ 9 ሳምንታት አርሰናል አሁንም የሊጉን የበላይነትም ተቆጣጥሮት ይገኛል። ባደረጋቸው 9 የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 7ቱን ጨዋታዎች በድል ነው የተወጣው። ያለፉት 4 ጨዋታዎች ደግሞ ተከታታይ ድል የመጣባቸው መርሃ ግብሮች ናቸው። 9 ጨዋታዎችን አድርጎ በአጠቃላይ 7ቱን ድል አድርጓል። አንድ ጨዋታ ደግሞ አቻ ሲለያይ፣ አንድ ጨዋታ ደግሞ ተሸንፏል። በሊቨርፑል መሸነፉን እናስታውሳለን። አቻ የወጡት ደግሞ ከማንቸስተር ሲቲ ጋር 1-1 የተለያዩበት ጨዋታ እንደነበር የምናስታውሰው ነውና በአጠቃላይ ከ9 ጨዋታዎች ማግኘት ከነበረባቸው 27 ነጥቦች 5ቱን ብቻ ጥለው 22 ነጥቦችን በመሰብሰብ አንደኛ ደረጃ ላይ
የተቀመጠ ቡድን አድርጎታል የሰሜን ለንደኑን ክለብ አርሰናል። ሁለተኛ ደረጃ ላይ የተቀመጠው የአንዶኒ ኢራኦላው ቦርንመዝ ነው። በጣም ጥሩ የሚባል ጊዜን እያሳለፈ ነው። ያለፉትን 5 ጨዋታዎች ያልተሸነፈም፣ ነገር ግን ካለፉት 5ቱ ያሸነፈው 2ቱን ጨዋታዎች ብቻ ነው። ከሊጉ መሪ አርሰናልም የ4 ነጥብ ልዩነት አለው። በ4 ነጥቦች ዝቅ ብሎ ነው ሁለተኛ ደረጃ ላይ የተቀመጠው። በተለይ በመጀመሪያው ሳምንት በሊቨርፑል ከተሸነፈ በኋላ ይሄ ቡድን ከባድ ጊዜያቶችን ሊያሳልፍ እንደሚችል ሲገመት ነበር። ምክንያቱም ወሳኝ የሚባሉ ተጫዋቾችንም ክረምት ላይ ለቆ ስለነበር ነው። ነገር ግን በሊቨርፑሉ ጨዋታ የተሸነፈበት መንገድ መጥፎ የሚባል ቡድን እንዳልሆነ አሳይቶ ነበር። ጥሩ እንቅስቃሴዎችን አሳይቶ ነው ጨዋታውን የተሸነፈው። ከዛ በኋላ በነበሩ ጨዋታዎች ላይም በትልቁ መንሰራራቶችን አሳይቷል። ከዛ በኋላም ጨዋታ አልተሸነፈም። በሊቨርፑል በመጀመሪያው ሳምንት ብቻ የተሸነፈው ጨዋታ ነው። ቦርንመዝ እስካሁን ድረስ በፕሪሚየር ሊጉ በዘንድሮው የውድድር ዓመት የተሸነፈው፣ ነገር ግን 3 ጨዋታዎችን አቻ ወጥቶ 5ቱን አሸንፏል። በአጠቃላይ በ18 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። የቶማስ ፍራንኩ ቶትንሃም አምና በፕሪሚየር ሊጉ 17ኛ ደረጃን ይዞ ያጠናቀቀው ቶትንሃም አሁን ላይ 3ኛ ደረጃ ላይ ተቀምጧል። 17 ነጥቦችን ነው በአጠቃላይ መሰብሰብ የቻለው። ሁለተኛ ደረጃ ላይ ከተቀመጠው ቦርንመዝ የ1 ነጥብ ልዩነት ብቻ ነው ያላቸው። በአንጻሩ ከሊጉ መሪ አርሰናል የ5 ነጥብ ልዩነት አላቸው። ቶትንሃም ሆትስፐርስ 5 ጨዋታዎችን አሸንፎ 2ቱን ናቸው 2ቱን ተሸንፎ በ17 ነጥቦች 3ኛ ደረጃ ሲቀመጥ፣ ሰንደርላንድ በግብ ክፍያ ብቻ ተበልጦ በተመሳሳይ 17 ነጥቦች 4ኛ ደረጃ ላይ የተቀመጠ ነው። የፔፕ ጓርዲዮላ ማንቸስተር ሲቲም ጥሩ ግስጋሴዎችን እያደረገ ነበር። ነገር ግን በዚህ ሳምንት ትላንትና ያደረገውን ጨዋታ በአስተን ቪላ ተሸንፏል። ምናልባት አሸንፈው ቢሆን ኖሮ ከሊጉ መሪ አርሰናል የነበረው የነጥብ ልዩነት 3 ማድረግ ይችል ነበር። ደረጃውንም ሁለተኛ ላይ ማስቀመጥ ይችል ነበር። ነገር ግን መሸነፉን ተከትሎ እዛው የነበረበት 16 ነጥብ ላይ ቀርቶ 5ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድም በተመሳሳይ 16 ነጥቦችን ነው የሰበሰበው። ባለፉት 5ቱ ጨዋታዎች 4ቱን ድል ማድረግ ችሏል። ማንቸስተር ዩናይትድ በፕሪሚየር ሊግ ያደረጋቸውን ጨዋታዎችና በጣም በትልቁ መሻሻል እያሳየ የሚገኝ ቡድን ነው። ያለፉት 3 ተከታታይ ጨዋታዎች ደግሞ በድል የተጠናቀቁ ጨዋታዎች ናቸውና ዩናይትድ ባለፉት ጨዋታዎች ባመጣቸው ውጤቶች መሰረት 16 ነጥብ ላይ ደርሶ 6ኛ ደረጃ ላይ የተቀመጠ ቡድን እንደሆነ እየተመለከትን እንገኛለን። 5 ጨዋታዎችን አሸንፈዋል። 1 ጨዋታቸው 3 ጨዋታዎችን ተሸንፈዋል። በአርሰናል ተሸንፈዋል። ከዛ በተጨማሪ ደግሞ እንዲሁም በሌሎችም ቡድኖች በማንቸስተር ሲቲም የተሸነፈበትን መርሃ ግብር እንዲሁ የምናስታውሰው ነው። በብሬንትፈርድም የተሸነፈበት ጨዋታ እንደነበር እናስታውሳለን። 3ቱ ጨዋታዎች ሽንፈት ገጥሞታል። የአምናው የሊጉ ሻምፒዮን ሊቨርፑል 7ኛ ደረጃ ላይ ነው የተቀመጠው። ያለፉት 4 ተከታታይ ጨዋታዎች በሽንፈት ያጠናቀቃቸው ናቸው። የመጀመሪያዎቹን 5 ጨዋታዎች አሸንፎ እንደነበር እናስታውሳለን። በአጠቃላይ በ15 ነጥቦች 7ኛ ደረጃ ላይ ተቀምጠዋል። የኡናይ ኤምሪው አስተን ቪላ 8ኛ ደረጃ ላይ ተቀምጠዋል። ቸልሲ 9ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት 3 ቡድኖችን ለመመልከት ያክል ኖቲንግሃም ፎረስት 18ኛ ደረጃ ላይ የተቀመጠ ቡድን ነው። ካደረጋቸው 9 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። 2ቱን አቻ ወጥቶ 6 ጨዋታዎችን ተሸንፏል። በ5 ነጥቦች ደግሞ 18ኛ ደረጃ ላይ ሲቀመጥ፣ ዌስትሃም ዩናይትድ በ9 ጨዋታዎች አንዱን አሸንፎ 1 አቻ ወጥቶ 7 ተሸንፎ 4 ነጥቦችን በመሰብሰብ 19ኛ ደረጃ ላይ ነው የተቀመጠው። ወልቭስ ምንም ጨዋታ ያላሸነፈ ብቸኛው ቡድን ነው። 2 ጨዋታዎችን አቻ ወጥቷል። 7ቱን ተሸንፎ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ እስካሁን በተደረጉ የ9 ሳምንታት ጉዞ ከፍተኛ ግብ አስቆጣሪነቱን የሚመራው ኤርሊንግ ብራውት ሃላንድ ነው። ከማንቸስተር ሲቲ 11 ግቦችን ማስቆጠር ችሏል። የቦርንመዝ አንቷን ሴሜኒዮ እና የብሬንትፈርዱ ኢጎር ቲያጎ 6 ግቦችን ማስቆጠር የቻሉ ናቸው። የብራይተንን ሆቭ አልቢዮኑ ዳኒ ዌልቤክ እና የክሪስታል ፓላሱ ዣን ፊሊፕ ማቴታ 5 ግቦችን በማስቆጠር ደግሞ ከነሱ ቀጥለውም ተከትለው የተቀመጡ ተጫዋቾች ናቸው። የአሲስቱን ደረጃ 3 ተጫዋቾች ናቸው የሚመሩት። የኤቨርተኑ ጃክ ግሪሊሽ፣ የቶትንሃሙ መሐመድ ኩዱስ እንዲሁ ደግሞ የበርንሌው ተጫዋች ሃርትማን እነዚህ 4 አሲስቶችን ማድረግ የቻሉ ናቸው። አንቷን ሴሜኒዮ ከቦርንመዝ፣ ዳንኤል ሙሎዝ ከክሪስታል ፓላስ፣ ኤልሃጂ ማሊክ ዲዮፍ ከዌስትሃም ዩናይትድ፣ ግራኒት ዣካ ከሰንደርላንድ፣ ጄረሚ ዶኩ ከማንቸስተር ሲቲ እና ዣኦ ፔድሮ ከቼልሲ 3 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በአጠቃላይ የተወዳጁ የእንግሊዝ ፕሪሚየር ሊግ የዚህ ሲዝን ደግሞ እስካሁን 9ኛው ሳምንት ላይ በደረሰው ጨዋታዎች ያሉት ቁጥራዊ መረጃዎች እነዚህ ናቸው የሚመስሉት። የስፓኒሽ ላሊጋን ሪያል ማድሪድ እየመራው ይገኛል። ትናንትናም እንዲሁ ወሳኝ ድል ማሳካቱ ይታወሳል። ኤል ክላሲኮ 10 ሳምንታትን የተጓዘው 1 ጨዋታ ብቻ ነው የተሸነፈው፣ በአትሌቲኮ ማድሪድ የተሸነፉበት ጨዋታ ብቻ። ከዛ ውጭ ግን ያደረጉትን ጨዋታዎች በሙሉ አሸንፈዋል። 27 ነጥቦችን ሰብስበው 1ኛ ደረጃ ላይ ተቀምጠዋል። ባርሴሎና በ22 ነጥቦች ከሊጉ መሪ ሪያል ማድሪድ በ5 ነጥቦች ዝቅ ብሎ 2ኛ ደረጃ ላይ የተቀመጠ ቡድን ነው። ቪያሪያልም እንዲሁ 10 ጨዋታዎችን አድርገው 20 ነጥቦችን በመሰብሰብ 3ኛ ተቀምጠዋል። ኤስፓኞል በ10 ጨዋታዎች
18 ነጥቦችን ሰብስቦ አራተኛ ደረጃ ላይ የተቀመጠ ቡድን ነው። የዲየጎ ሲሞኔው አትሌቲኮ ማድሪድ 9 ጨዋታዎችን ያደረገው አንድ ቀሪ ጨዋታ አለው። ዛሬ ከሪያል ቤቲስ ጋር የሚያደርገው ጨዋታ ነው። ዛሬ አትሌቲኮ ማድሪድ ከሪያል ቤቲስ ይጫወታሉ። ሁለቱም ቡድኖች ተመሳሳይ 16 ነጥቦችን ይዘው በግብ ክፍያ ብቻ ተበላልጠው አምስተኛና ስድስተኛ ደረጃ ላይ ነው የተቀመጡትና ከነዚህ ከሁለት ቡድኖች አንዳቸው የዛሬውን ጨዋታ ማሸነፍ የሚችል ቡድን ነጥቡን 19 ያደርስና አራተኛ ደረጃን መረከብ የሚችልበትን እድል ያገኛል። አቻ የሚወጡ ከሆነ ግን በነበሩበት ደረጃ የሚቀጥሉ ነው የሚሆኑት። አትሌቲኮ አምስተኛ ነው። ሪያል ቤቲስ ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ቫሌንሲያ በ9 ነጥብ 18ኛ፣ ሪያል ኦቪዬዶ በ7 ነጥብ 19ኛ፣ ዢሮና በ7 ነጥብ 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሪያል ማድሪዱ ኬሊያን ኤምባፔ ነው። 11 ግቦችን አስቆጥሯል። የሌቫንቴው ኢቻ ዲዮንግ እንዲሁ 6 ግቦችን ያስቆጠረ ተጫዋች ነው። ሁሊያን አልቫሬዝም እንዲሁ 6 ግቦችን አስቆጥሯል ከአትሌቲኮ ማድሪድ። ቬዳት ሙሪቂ ከማዮርካ እና ቪኒሲዮስ ጁኒየር ከሪያል ማድሪድ ደግሞ 5 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ሉዊስ ሚላ ከሄታፌ፣ ማርከስ ራሽፎርድ ከባርሴሎና እነዚህ 5 አሲስቶችን አድርገዋል። አርዳ ጉለር ከሪያል ማድሪድ፣ ላሚን ያማል ከባርሴሎና፣ ፓብሎ ፎርናልስ ከሪያል ቤቲስ፣ ሩበን ቫርጋስ ከሲቪያ እና ቪኒሲዮስ ጁኒየር ከሪያል ማድሪድ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በስፓኒሽ ላሊጋ። የጣሊያን ሴሪኤ ፉክክሮችም ቀጥለዋል። 8ኛው ሳምንት ላይ ደርሷል። የጣሊያን ሴሪኤ 8ኛው ሳምንት ጨዋታዎች ተደርገው ተጠናቀዋል። ናፖሊ የአምናው ሻምፒዮን አሁንም ሊጉን እየመራ ነው የሚገኘው። በእርግጥ ከሮማ ጋር ተመሳሳይ ነጥብ ነው ያላቸው። በጎል ክፍያ ብቻ ተበላልጠው ነው ሊጉን እየመሩ የሚገኙት። እንግዲህ 18 ነጥቦችን ነው የሰበሰቡት እነዚህ ሁለት ቡድኖች። በአንደኛና ሁለተኛ ደረጃ ላይ ተቀምጠዋል ናፖሊና ሮማ። ኤሲ ሚላን 17 ነጥቦችን ሰብስቦ ሶስተኛ ነው። ኢንተር ሚላን በ15 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ቦሎኛ በ14 ነጥቦች አምስተኛ ነው የተቀመጠው። ዩቬንቱስ በ12 ነጥቦች 8ኛ ደረጃ ላይ ተቀምጧል። ያለፉትን 8 ጨዋታዎች ማሸነፍ አልቻለም። በአጠቃላይ በሁሉም ውድድሮ ያደረጋቸውን ጨዋታዎች ያለፉት 3 ተከታታይ ጨዋታዎች ደግሞ በሽንፈት ነው ያጠናቀቁት። ፊዮረንቲና፣ ፒያትሳና ዤኖዋ እነዚህ ደግሞ የመጨረሻዎቹ 18ኛ፣ 19ኛና 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን ሪካርዶ ኦርሴሊኖ ከቦሎኛ በ5 ግቦች ይመራዋል። ክሪስቲያን ፖሊሲክ ከኤሲ ሚላን፣ ኬቨን ደብሮይና ከናፖሊና ኒኮ ፓስ ከኮሞ 4 ግቦችን በማስቆጠር ይከተላሉ። ዞምቦ አንጉሳ ከናፖሊ፣ አንጌ ዩዋን ቦኒ ከኢንተር ሚላን፣ ጂኦቫኒ ሲሞኒ ከቶሪኖ፣ ሃካን ቻናኖግሉ ከኢንተር ሚላን፣ ኬናስ ዴቪስ ከኡዲኒዜም፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማርከስ ቱራም ከኢንተር ሚላን፣ ማቲያስ ሱለ ከሮማ እንዲሁ ደግሞ ማቲዮ ካንሴሌኒ ከላትሲዮ እና ራፋኤል ሊያው ከኤሲ ሚላን እነዚህ 3 ግቦችን አስቆጥረው በተከታታይ የተቀመጡ ተጫዋቾች ናቸው። የአሲስቱን ደረጃ ኒኮ ፓዝ ነው ከኮሞ በ4 አሲስቶች የሚመራው። አንጌ ዩዋን ቦኒ እንዲሁ ከኢንተር ሚላን፣ ፍሬድሪኮ ዲማርኮ ከኢንተር ሚላን እንዲሁ ደግሞ ጂኦቫኔ ከቬሮና፣ ሌላኛው ኬናን ይልዲዝ ከዩቬንቱስ እነዚህ ደግሞ 3 አሲስቶችን በማድረግ በሁለተኛ ደረጃ የተቀመጡ ተጫዋቾች ሆነዋል። የጀርመን ቡንደስሊጋን ፉክክሮች ቀጥለዋል። 8ኛ ሳምንቱ ላይ ደርሷል። የጀርመን ትልቁ ሊግ ቡንደስሊጋ ባየር ሚኒክ እስካሁን 8 ጨዋታዎችን አድርጎ ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን ነው። አንድም ጨዋታ አቻም አልወጣም፣ እንዲሁ ደግሞ አልተሸነፈም። ሙሉ 24 ነጥቦችን የሰበሰበ ቡድን ነው ባየር ሚኒክ። አርቢ ለብዚሽ ሁለተኛ ደረጃ ላይ ተቀምጧል 19 ነጥቦችን በመሰብሰብ። ስቱትጋርት በ18 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ዶርትሙንድ 17 ነጥቦችን የሰበሰበ ቡድን ነው አራተኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ሄዲንሃም እና ቦሩሲያ ሞንቼግላድባህ እንግዲህ መጨረሻው ደረጃ ላይ የተቀመጡ ቡድኖች ናቸው። የአሲስቱን ደረጃ እየመራ የሚገኘው ሃሪኬን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪኬን ነው። 12 ግቦችን አስቆጥሮ በአንደኝነት ተቀምጧል። ጆናታን ቡርካት ከአይንትራክ ፍራንክፈርት ሁለተኛ ነው 6 ግቦችን በማስቆጠር። ከዛ ውጪ ግን ሉዊስ ዲያስ ከባየር ሚኒክ 5 ግቦችን ማስቆጠር የቻለም ተጫዋች አድርጎታል። የአሲስቱን ደረጃ ደግሞ ፌሬስ ቻቢ የተባለ ተጫዋች ከአይንትራክ ፍራንክፈርት በ5 አሲስቶች እየመራው ይገኛል። ሉዊስ ዲያስ 4 አሲስቶችን አድርጓል። ሃሪኬን ደግሞ 3 አሲስቶችን ማድረግ የቻለ ተጫዋች ነው። ሚኬል ኦሊሴም፣ ሰርጂ ናብሪም እነዚህ 3 አሲስቶችን በጀርመን ቡንደስሊጋ ማድረግ የቻሉ ናቸው። የመጨረሻው የምናደርገው ደግሞ በአውሮፓ ታላላቅ ሊጎች የፍሬንች ሊጓን የተደረጉ ጨዋታዎች ናቸው። በፍሬንች ሊጓን በደረጃ ሰንጠረዡ በአንደኝነት የተቀመጠው ፓሪስ ሳን ዠርሜን ነው። ፓሪስ ሳን ዠርሜን በ20 ነጥቦች አንደኛ ደረጃ ላይ የተቀመጠ ቡድን ነው። በ9 ጨዋታዎች 6ቱን አሸንፎ 2 አቻ ወጥቶ 1 ተሸንፏል።
ሎንስ በአንጻሩ በ19 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ ኦሎምፒክ ደ ማርሴይ በ18 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ሊዮን አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎች የሚያሳዩት። የደረጃ ሰንጠረዡ ግርጌ ላይ ኦንዤና ሜትስ ናቸው የሚገኙት። ከፍተኛ ግብ አስቆጣሪነቱን በዚህ ሊግ የሚመራው ደግሞ ጆዋኪን የተባለ የስትራስቡርግ ተጫዋች ነው። 8 ግቦችን አስቆጥሯል። ሜሰን ግሪንውድ በ7 ግቦች ይከተለዋል። አንሱ ፋቲ ከሞናኮ 5 ግቦችን አስቆጥሮ የተከተለ ተጫዋች ነው። ብራድሊ ባርኮላ ከፓሪስ ሰን ዠርሜን 4 ግቦችን ማስቆጠር የቻለ ተጫዋች ነው። የአሲስቱን ደረጃም የሚመራው አንድሪያን ቶምሰን የተባለ ከሌንስ ነው። 5 አሲስቶችን ማድረግ ችሏል። ቪተኒሃ 4 አሲስቶችን ማድረግ የቻለ ተጫዋች እንደሆነ ነው የተመለከተው። ሜሰን ግሪንውድ ደግሞ 3 አሲስቶችን ማድረግ ችሏል። በአጠቃላይ የአውሮፓ ታላላቅ ሊጎች የዚህ ሳምንት የነበሩ ቁጥራዊ መረጃዎቻቸው እነዚህን ነው የሚመስሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን እየመራው ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።